ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ቀን ላይ መረጃ ቀብለን ነበር። ከዛ በኋላ ደግሞ የምሽቱን ደግሞ መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ዳግም መስመር ላይ ተገናኝተናል። መረጃዎችን ደግሞ ያቀብለናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት ነው። ተመልሰን እንመጣለን። እንግዲህ ውድ አድማጮቻችን የዓለማችን የመረጃ ምንጮች ማለቂያ የላቸውም። ክስተቶቹም ሁሉ በጣም የሚያስገርሙ ናቸው። ነገር ግን እነዚህ የምንሰማቸው ክስተቶች በምን አይነት መልኩ እንድንዘጋጅ ያደርጋሉ ብለን እንግዲህ ራሳችንን እንድንጠይቅ የሚያስደርጉ ናቸው። እንግዲህ ፓስተር ይህንን በመጽሐፍ ቅዱስ እይታ ፈትሽልናል። እነዚህ ክስተቶች ለኛ ምን ይጠቅማሉ ብለን ደግሞ ራሳችንን መጠየቅ አለብን። እኛ እንግዲህ እንደወትሮ እንደምንለው የማንቂያ ደወሎቻችን ናቸው ብለን ሰይመናቸዋል። እንግዲህ ፓስተር እነዚህ መረጃዎች ያጋራናል። ከሰላምታ በኋላ ተመልሰን ወደ መረጃችን እንመጣለን። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። መቼም የዓለማችን የመረጃ ምንጭ አላልቅ ብሏል ፓስተር። እንግዲህ የቱን ይዘን የቱን እንደምንለቅ ግራብ የገባንም ቢሆንም አንተ ያው መረጥ አድርገህ አድማጮች ይዘመታል። እስኪ ልታጋራን ትችላለህ? እንግዲህ አሁን አንተ ያልከው የመጨረሻው ዘመን ባህሪ ነው። የመጨረሻው ዘመን ፖለቲካውም ኢኮኖሚውም ማህበራዊ ተለዋዋጭ ናቸው። በተለይ ፖለቲካው መረጋጋት የማይታይበት ራስና ጭራ የለው። አው የቱን አምነ የቱን እንደምትተው አታውቅም። በቀናት ውስጥ የመሪዎች ሐሳብ ሲለዋወጥ ያለ እንደገና ደግሞ መመሪያዎቹ ፖለቲካውም ራሱ የትኛው ስርዓት ውስጥ እንዳለ ሊበራሊዝም ነው ወይ ወይስ ደግሞ ኮሙኒዝም ነው ወይ ምንድነው የምትለውን ነገር ግራ የሚያጋባ ሁኔታ ላይ ነው ያለ ነው። እንግዲህ አንዱ ከመጨረሻው ዘመን ባህሪ አንዱ ይሄ ነው። እንግዲህ ከትላንት ወዲያ ፕሬዚደንት ዶናልድ ትራምፕ እና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በስልክ ተወያይተዋል ተብሎ ነበረ። እንደውም እኔ መረጃውን ከትላንት ወዲያ አልመለስኩትም፣ እንትን አላልኩትም ማለት ዘገብኩትም ነበረ። እንግዲህ ወዲያው ምንድነው ዶናልድ ትራምፕ ከውይይቱ በኋላ ለሲኤንኤን ጋዜጠኛ ይመስለኛል በስልክ ቃለ ምልልስ አድርገው ነበረ። ያው ሲኤንኤን ላይ ተዘግቧል። ዶናልድ ትራምፕ ምንድነው ያሉት? የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከሩሲያ ነዳጅ ላለመግዛት ወስነዋል፣ ይህንን ነግረውኛል ብለው ተናግረው ነበረና ዓለም ሚዲያ ሁሉ ተቀባብሎት ነበረ። በትናንትናው ዕለት ግን የህንድ ቃል አቀባይ የሀገሪቱ ቃል አቀባይ ማለት ነው ባደረገው ምንም አይነት መረጃ የለንም፣ እኛ ነዳጅም አንገዛም ከሩሲያ ብለን የተሰጠ ቃልም የለም፣ በስልክም የተደረገ ግንኙነት የለም ብለው ርፍ። ይሄ ነገር ተደገመ። ከዚህ በፊትም ከቻይና ጋር ያው ጂንጂንፒንግ እንደዚህ ብለውኛል ብለው እንደው የዶናልድ ትራምፕ ታክቲክ ነው እንደው ዲሴፕሽን ፈጥረው ወይ ደግሞ እርስ በርስ በማላተም ለማለያየት የሚደረግ ሙከራ ነው ወይስ ሌላ ዓላማ? አልገባኝም። ሰውየው ይሄን ለምን እንደሚያደርጉ አላውቅም። ማለት ይሄ እኮ ህንድ ላይ ብቻ እኮ አይደለም፣ ወደኛም እኮ ሀገር እኮ ትዝ ይለናል። በግብፅና ጦርነቱን አስቀርቻለሁ ያሉት ብቻ አይደለም፣ ለግድቡ አሜሪካ ኢንቨስት አድርጋ አሁን ምንድነው መሰለህ እንደ አይነት ጥቅሞች አሁን እየታዩ ነው ያሉትና ፕሬዚደንቱ ምን እየሆኑ ነው የሚለው ነገር እንዳለ ነው ያለው። ግን የህንድ መግለጫ
በሁለቱ መሪዎች መካከል የተደረገ የስልክ ውይይትም የተደረገም ስምምነት የለም ብለው በአጭር ነው ያስቀመጡት። የለም ብለው ነው ያስቀመጡት። ምናልባት የዲፕሎማሲውን የመረበሽ ይሁን ወይም ደግሞ በሌላ አቅጣጫ ስጋት ለመፍጠር ይሁን አልታወቀም። እንደውም አሜሪካ ከባድ ስጋት ላይ እንዳለች ነው የሚያሳየው። አዎ እንደውም ያሉት ምንድነው ለህንድ ህዝብ የሚጠቅመውን የሀገራችንን ጥቅም ነው የምናስከብረው እና ለህንድ ህዝብ የሚጠቅመውን ነገር ነው የምናደርገው ብለዋል። ይሄ ማለት ምንድነው እንግዲህ ከራሻ ህንድ ብዙ ነዳጅ ነው የምትገዛው፣ ደግሞ የምትገዛበት ዋጋ በጣም ርካሽ ነው። ህንድና ራሻ ደግሞ ጎረቤታሞች ሀገሮች ናቸው፣ የተቀራረቡ ሀገሮች ናቸው። በብዙ ነገር ይገናኛሉ። በቀላሉ ወደ ህንድ ነዳጁን መጓጓዝ ይቻላል ማለት ነው። እንግዲህ ከሀገርህ ጠቀሜታ አንጻር ሲሆን ለምሳሌ ርካሹን ነው የምትወስደው እና ምናልባት 50% ያለው የዋጋ ንረትን እናነሳላችኋለን እና ወይም ደግሞ አትግዙ ሊሏቸው ይችላሉ። ግን ቃል አቀባዩ ያንን አላነሱም። ያም ቢሆን ማንች ህንድ 50%ቱን ታሪፍ ተቀብላ ጸጥ ብላ ነው ያለችው። ለምን መሰለ አሁን የህንድን ባህሪ ካየ ወጪ ቆጣቢ የሆነ ፖሊሲ ነው ያላት በአብዛኛው። ማህበረሰቡም እንደዚህ አይነት ባህሪ ነው ያለው። ወጪ የማውጣት እንትናቸው በጣም አናሳ ነውና ምናልባት ከዛ አንጻር ነው ያየችው ያለችውን ወይስ እንደው ከሩሲያ ጋር ያላቸው እውነት ካልከኝ አሁን የዶናልድ ትራምፕ የተለዋዋጭ ፖሊሲና ተለዋዋጭ የሚከተሉትን እንትን ለመከተል ለዓለም ለየትኛውም ሀገር አስቸጋሪ ነው። ለወዳጆቻቸው ለአውሮፓዎችም እንኳን የተቸገሩበት ጉዳይ ነው እና ከነሱ ጋር በእንደዚህ አይነት በስምምነት ያልቀጠሉበትን ጉዳይ ከህንድ ጋር ይቀጥላል ማለት አያስችልም። ምክንያቱም የሰውየው የውጭ ፖሊሲያቸው ድሮ የአሜሪካ የውጭ ፖሊሲ ይታወቃል። የአሜሪካንን ክብርና ጥቅም ማስከበር ነው እና በሌሎች ሀገሮች ላይ ያው ጫና ያደርጋሉ። ሁሉም የአሜሪካ የታወቀ ነው። ግን እንደዚህ የገፋና እንዳሁኑ ዘመን አይደለም። ምናልባት ዶናልድ ትራምፕ የሚካተሉት ስትራቴጂ ከሌሎቹ መሪዎች እንደሚለይ በግልጽ እያየ ነው የመጣ ነው። ሌላው ምንድነው ፕሬዝዳንት ዶናልድ ትራምፕ ለሐማስ ቀጥተኛ የሆነ ማስጠንቀቂያ ሰጥተዋል። ስምምነቱ የማይከበር ከሆነ እስራኤል ጥቃት እንድትፈጽም አዛለሁ ብለዋል። ወዲያው አሜሪካንም ልገባበት ይችላል አዛለሁ ብለዋል። እንግዲህ የእስራኤል የመከላከያ ሚኒስትርም እስራኤል ካት ጦሩ እንዲዘጋጅ የተናገሩ ሲሆን ሐማስ እንዳይነሳ እንሰባብረዋለን የሚል መግለጫ ሰጥተዋል። እንግዲህ የተፈጠረው ጉዳይ ምንድነው ብለን ስንመለከት አለመግባባቱ ሁለት ጉዳይ ነው። አንደኛ እስካሁን ለእስራኤል የሰጠው አስከሬን ቁጥር 9 ነው። መስጠት የሚገባው 28 ነበረ። ስለዚህ የመስለም ጠራጣሪ ሆነው ተመላሽ ሆነ። አንድ የተመለሰ አለ። ምንድነው 19 ይቀራል። ያልተፈቱ ነው ወይስ አስከሬኑ ያልተመለሰ? ግን ሆስቴጅ ማን የተጠለፉት በሙሉ መጥተዋል እነሱ። ስለዚህ አሁን ሐማስን ለማጥቃት ምቹ ይሄንን አስከሬን ካልሰጠህን ነው አንዱ ይሄ ነው። ሁለተኛው ጉዳይ ደግሞ ሐማስ ትጥቅ ይፍታ ነው። ሐማስ ደግሞ እኔም አንተም ብዙ ጊዜ ብለናል፣ ትጥቅ አይፈታም። አንተም እኮ አንዴ ተንበያል እኮ ፓስተር፣ በጣም ሲሪየስ ጉዳይ ስለሆነ እዚህ ላይ አንድ ስትራቴጂ ቢኖር ነው የተነደፈ የተደበቀ ስትራቴጂ አለ። በትክክል ያስቀመጥከው ነገር አሁን ሊመጣ ነው ማለት ነው። በትክክል ለመሰለ አሁን ቀኝ ዘመሞቹ ወይም ደግሞ እነዚህ ይሁዲ አክራሪዎቹ ፓርቲ መሪዎቹ እና እንትኑ ጦርነት ነው የሚፈልጉት። ሁለተኛ በዚህ በጋዛ ሸለቆ በቤካ ሸለቆ ምናምን የሚባሉት ቦታዎች ላይ ወደ 300,000 የሚጠጉ አይሁዳውያንን ለማስፈር ግንባታ ለመጀመር እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። ተመልከት። ሌላው ሐማስ አሁን በምን መስመር ነው ትጥቅ የሚፈታው? ትጥቅ ፍታ አልከው። እሺ ይሄ ድርጅት ይሄ ሁሉ ዓመት ሲታገል
አትሊስት በዚህ ድርድር ውስጥ ህልውናውን ማስከበር ይፈልጋል። ማንም የሚያደርገው ነው። አንተ ለምሳሌ የራስህ የሆነ ነገር ቢኖርህና ያ ነገር ከሆነ ሰው ጋር ብትደራደር የራስህን ጥቅምና ህልውና አስከብረህ ነው የምትደራደረው። ስለዚህ ምንድነው ዶናልድ ትራምፕ ይህንን ብለዋል፣ እስራኤል ካት ይህንን ብለዋል። እንግዲህ ምንድነው መልሰው ወደ ጦርነት ሊያስገባ የሚችሉበት ሁኔታ እየተፈጠረ እንደሆነና ስጋቱ እየጨመረ መምጣቱን ለቀጠናው ታውቋል እና ሌሎችም ሀገሮች ወደዚህ ጉዳይ እንደሚገቡ እየተገመተ ነው ያለውና ሐማስ ደግሞ ምንድነው አሁን ላይ ሰራዊቱን እያደራጀ ነው ያለው። በተለያየ ሁኔታ የተበታተኑትን በተለያየ ጥሪ ያደረገላቸውም አሉ እያደራጀ ነው ያለውና ይሄ ሁኔታ እንግዲህ እልባት ያገኛል ብሎ ማመን የዋህነት ነው። እኛ የምንልበት አንድ ዋነኛ ምክንያት ከመጽሐፍ ቅዱስ አንጻር የነሱ ጠላትነት የሚያበቃው ምናልባት ሐሰተኛው ክርስቶስ ለ3 ዓመት ከ6 ወር ረፍት ይሰጣቸዋል። ነገር ግን የነሱ የመጨረሻ ጠላትነት የሚያበቃው የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣትና የ1000 ዓመት መንግስት በምድር ላይ መመስረት ብቻ ነው እንጂ አሁን ባለው በተፈለገ መልኩ ምንም አይነት ድርድር ቢደረግ ይሄ ሁኔታ ይቆማል ማለት ዘበት ነው። ስለዚህ ምንድነው ያው እስራኤል ካት የተናገሩ ሰራዊቱ እንዲዘጋጅ ነው። ኤኒ ታይም ትእዛዝ ሊሰጠው ይችላል። እንደውም ያሉት ምንድነው እንደ ጉንዳን ነው የምንወራቸው ብለዋል። አሁን እንደውም ምቹ ነው። አዎ ሌሎች መረጃዎች ደግሞ አሉ። የሚገርም ነገር አሁን እስራኤል 100-200 ወታደር ነው የሞተብኝ ትላለች አይደል? በደፈጣ ውጊያና በተለያዩ ስልት ውጊያ እስከ 1600 ወታደር ተገሎባታል ነው የሚሉት። ብዙ ጊዜ ከእስራኤል መረጃ አታገኝም እንጂ ይሄ አለ። እስራኤልም ስትራቴጂ እየተጠቀሙ ያሉት የዓለም አቀፉን ተጽዕኖ ለማብረድ ነው። ይሄ ድርድር ለምን መሰለህ? አንቲሴሜቲክ ጋኖ መጣ። እስራኤላውያኖች በአውሮፓ የማይኖሩበት ሁኔታ እየተፈጠረ ነው። እስራኤል ከአውሮፓ ጋር ያላት ግንኙነት በኢኮኖሚም፣ በፖለቲካም፣ በሶሻሉም እየተበጠሰ ሊመጣ ነው። ስለዚህ ይሄ ግንኙነት እንዳይበጠስ የተፈለገው ተደርጎ ከሐማስ ጋር ጊዜያዊ የሆነ ስምምነት መደረግ አለበት። አሁን ምንድነው የሚሉት? በሚቀጥለው ሐማስ ትጥቅ አልፈታም አለ፣ ተደራድረን ነበረ አልፈታም አለ፣ ጦርነት ቀጠልን ነው የሚሉት። ምክንያት አለ ማለት ነው። ልክ ነው። እና ይሄ ነው እንግዲህ እንንቃ፣ እንዘጋጅ። ቀኑ ደርሷል። አንድ መዝሙር አለ አይደል? ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት ተሰብስበን ልንቆም በጌታ ፊት የምንቆምበት ቀን ቀርቧልና ቀኑ ቀርቦ እያያችሁ ቸል አትበሉ እንላችኋለን። ንቁ እንላለን፣ ተዘጋጁ እንላለን። የጌታ ጸጋ ሰላም ለእናንተ ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን መደገፍ እንዳትዘነጉ። ይሄ አገልግሎት ለሁሉም ይድረስ። ተባረኩልኝ። ሻሎም። ጌታ ኢየሱስ ይባርክ። ፓስተር በእውነት ይሄ ለኔ እንግዲህ እንደ መለከት ነው የምቆጥረው። መለከት ሊነፋ በጣም ጥቂት ጊዜ እንደቀረ ነው የሚያመላክተው። ስለዚህ በድንገት ነው፣ ከደቂቃዎች በኋላ ሊሆን ይችላል፣ ከአንድ ሰዓት በኋላ፣ ከአንድ ቀን አናውቀውም። ነገር ግን ሁሌ ዝግጁ እንድንሆን እኛም ያው በየጊዜው በምንለቀው መረጃ ከማሳሰብ ወደ ኋላ አላልንም። ዛሬም ይሄንን ነው የምንለው። ፓስተርም ብሎታል፣ ንቁ፣ አነቃቁ፣ ተዘጋጁ፣ እንዘጋጅ የሚል መልእክት ነው እንግዲህ በጥቅሉ ያስተላለፈን ያለ ነው። እንግዲህ ውድ አድማጮቻችን ለዛሬ አርብ ምሽት ይዘን የመጣነው መረጃ ይህን ይመስላል። በቀኑም በምሽቱም ደግሞ መረጃዎችን አሰባስቦ ወደኛ ይዞልን የመጣው ፓስተር አለማየሁ ነሙ ነው። እኔም እንግዲህ ወደ እናንተ ፕሮግራም በመምራት ብቅ ብለን አሁን ደግሞ ልንለያይ ነው። ስለዚህ እግዚአብሔር ፈቃዱ ከሆነ በነገው ዕለት እንገናኛለን። ነገ አንድ መረጃና የቀጥታ ስርጭት ይኖረናል። እንግዲህ በዛም ታዳሚ እንድትሆኑ ከወዲሁ ግብዣችንን እናስተላልፋለን። ለዛሬ እንግዲህ ይዘን የመጣነው ይመስላል። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።